የስጋም የነፍስም መድኃኒት ነው። እንደዚህ አይነት መድኃኒት በዓለም ላይ የለም፣ ወደፊትም አይኖርም። በኢየሱስ ክርስቶስ የምታፍር ቤተክርስቲያን አይደለችም የኛ ቤተክርስቲያን። ቅዳሴዋ ኢየሱስ ነው፣ ማህሌቷ ኢየሱስ ነው፣ ስብከቷ ኢየሱስ ነው፣ መዝሙሯ ኢየሱስ ነው፣ ሰዓታቷ ኢየሱስ ነው። ሁለመናዋ በክርስቶስ ደም የቆመ ነው። የራቅነውን እኛን፣ በጨለማ የነበርነውን እኛን፣ በሞት ፍርሃት የተያዝነውን እኛን፣ የባርነት ቀንበር ውስጥ ወድቀን የነበርነውን እኛን፣ እረኛ እንደሌላቸው በጎች የተቅበዘበዝነውን እኛን፣ ከእግዚአብሔር የራቅነውን እኛን፣ በስጋም በነፍስም ሕማማት ውስጥ የገባነውን እኛን፣ በስጋ ወደ መቃብር በነፍሳችን ወደ ሲኦል የወረድነውን እኛን ሁላችንንም ወደ ራሱ አቀረበን፣ የራሱ አደረገን። በስጋ ተገለጠና ዘመዳችን ሆኖ ዘመዶቹ አደረገን። ክብርና ምስጋና ለስሙ ይሁን። አመስግኖት እግዚአብሔርን። በእውነት ስጋውንና ደሙን ተቀብለን እርሱ ከኛ ጋር ነው፣ እኛም ከእርሱ ጋር ነን። ስለዚህ በዚህ ስም ተመስርታ ስሙን እየሰበከች ስሙን እያመሰገነች ስሙን እያከበረች ስሙን ከፍ ከፍ እያደረገች እንዴት ይህንን ስም አትጠራም ተብላ ትታማለች? የትኛውም ተቋም የትኛውም ድርጅት የኛን ትምህርት ስለማያውቅ ነው በስማ በለው በየጎዳናው የሚበዘበዘው እንጂ እኛ ኢየሱስ በሚለው ስም ተሸማቀንም አፍረንም አንገት ደፍተንም አናውቅም። በዚህ ስም አጋንንትን አሸማቀናል። በዚህ ስም መናፍቃንን አንገት አስደፍተናል። በዚህ ስም ጨለማው ተገፏል። በዚህ ስም ሲኦል ተበርብሯል። በዚህ ስም ሞት ተገሎ ሁላችንም በትንሣኤው ጉልበት ሕይወትን አግኝተናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የምናፍርበት ስም አይደለም። ከኔ ጋራ ትምህርታዊ ስብከት እንማማራለን። የትምህርታችን ርዕስ የሚሆነው ከስም ሁሉ የሚበልጥ ስም የሚል ይሆናል። ይህ ቃል ለምን ጊዜውም በልባችን ታትሞ እንዲኖር እኔ ካልኩት በኋላ እናንተ ትሉታላችሁ። ከስም ሁሉ በሉ እስኪ። ምን ነው ቀነሳችሁ? ከስም ሁሉ የሚበልጥ ስም መቃ ጀዳሜ መቃ ጫሉ አነ ወጅን እንጀዳሜ የቱ ዮሮን ፈንደደሰኒ መቃ ጀዳ መቃ ጫሉ ከስም ሁሉ የሚበልጥ ስም። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ይህ ቅዱስ ቃል ተጽፎ የሚገኘው ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ የተመዘገበ የእግዚአብሔር ቃል ነው። ሐዋርያው ቅዱስ ጳውሎስ እስር ቤት ሆኖ ከጻፋቸው መልእክታት መካከል አንዱ የፊልጵስዩስ መልእክት ነው። ቅዱስ ጳውሎስ ከተጠራ በኋላ ወደ ሐዋርያነት ከመጣ በኋላ ቤተክርስቲያንን በስብከትም በሕይወትም ካገለገለባቸው መንገዶች መካከል አንዱ ደብዳቤ በመጻፍ ነው ያገለገለው። ቅዱስ ጳውሎስ የጻፋቸው መልእክታት ዛሬ በመጽሐፍ ቅዱስ ውስጥ ታትመው እኛ የምንማርባቸው፣ እኛ የምንጠቀምባቸው፣ እኛ የምንለወጥባቸው ቅዱሳት መጻሕፍት ናቸው። ከነዚህ መካከል ብርሃነ ዓለም ቅዱስ ጳውሎስ እስር ቤት ውስጥ ሆኖ መከራን እየተቀበለ የጻፋቸው መልእክታትን ስትመለከቱ ሶስት ነገሮችን በቀላሉ መገንዘብ ትችላላችሁ። የመጀመሪያው ቅዱስ ጳውሎስ እስር ቤት ሆኖ ከጻፋቸው መጻሕፍት መካከል አንዱ የኤፌሶን መልእክት ነው። ቅዱስ ጳውሎስ ኤፌሶንን ሲጽፍ ምን አለ? በሰማያዊ ስፍራ በመንፈሳዊ በረከት ይባርከን እያለ እግዚአብሔርን ያመሰግናል። ስለዚህ አንድ ክርስቲያን በቦታ የተገደበ እንዳልሆነ፣ በሀገር በምድር የተገደበ እንዳልሆነ፣ በሰማይ ሀገር የተዘጋጀለት፣ በሰማይ ስፍራ የተዘጋጀለት፣ በሰማይ መኖሪያ የተዘጋጀለት እንደሆነ የሚያመለክተው ቅዱስ ጳውሎስ እስር ቤት ውስጥ ሆኖ እዚያች ጠባብ የሮም እስር ቤት ውስጥ ሆኖ
የሰው ልጅ የተገደበ እንዳልሆነ በቦታ በስፍራ የተያዘ እንዳልሆነ እንማራለን። ሁለተኛው ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ከጻፋቸው መልእክታት የምንማረው አንድ ክርስቲያን በእግዚአብሔር የሚያምን በክርስቶስ የሚያምን ክርስቶስን የሚከተል ክርስቲያን በጊዜ የተገደበ አይደለም። በምን የተገደበ አይደለም? ይህንን ደግሞ ሲያስረዳ ምን አለ? ሁልጊዜ በጌታ ደስ ይበላችሁ። ምን ጊዜ? መልሶልኝ እስኪ። ምን ጊዜ? ሁልጊዜ። በማጣትም በማግኘትም፣ በከፍታም በዝቅታም፣ በብርሃንም በጨለማም ሁልጊዜ በጌታ ደስ ይበላችሁ አለ። ስለዚህ አንድ ክርስቲያን ቦታ የሚገድበው ምድራዊ አይደለም። አንድ ክርስቲያን ጊዜ የሚገድበው አሕዛብ አይደለም። አንድ ክርስቲያን በእነዚህ እንዳልተገደበ ይናገርና ሶስተኛው አንድ ክርስቲያን ከሁኔታ በላይ እንደሆነ በሁኔታ የተገደበ እንዳልሆነ ያስረዳናል። እርሱ እስር ቤት ውስጥ ሆኖ ደብዳቤ ይጽፋል። ምን ያደርጋል? መልእክታቱን እስር ቤት ውስጥ ሆኖ እኮ ነው። እኛ እኮ ተፈተን መጸለይ አልቻልንም። እኛ እኮ ተፈተን በነፃነት እየኖርን እኮ ቅዳሴውን መካፈል አልቻልንም። ጸሎቱን መካፈል አልቻልንም። ልብ በሉ ክርስቲያኖች። ቅዱስ ጳውሎስ ግን እስር ቤት ውስጥ ሆኖ ቦታ እንደማይገድበው፣ እስር ቤት ውስጥ ሆኖ ጊዜ እንደማይገድበው፣ እስር ቤት ውስጥ ሆኖ ሁኔታ እንደማይገድበው በመልእክታቱ አሳይቶናል። እኛም ክርስቲያኖች የእርሱን ፈለግ የምንከተል የእርሱን መጽሐፍ የምንቀበል በእርሱ አምላክ የምናምን ሁላችንም በቦታ ሳንገደብ በቦታ ሳንጣላ ሳንጠላላ እግዚአብሔርን አምነን እርስ በርሳችን ተዋደን በጊዜያዊ ጉዳይ በምድራዊ ጉዳይ ተይዘን አምላካችንን ሳንረሳ ከጊዜ በላይ የሆነውን ዓለም ሳይፈጠር ዘመን ሳይቆጠር የነበረውን አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻ የሌለውን አምላክ እያመለክን በዚህ በምድር ባለው በመከራ በስቃይ በሁኔታዎች ሁሉ ሳንያዝ የሰማዩ ሀገራችንን እንድንወርስ መልእክታቱ ያሳዩናል። የሐዋርያው ረድኤት በረከት ከሁላችንም ጋር ይሁን። አሜን በሉ። ክርስቲያን ቶኮ ከን ክርስቶስቲ አመኔ ኢዶዳ ኦል አከቴ የሮዳ ኦል አከቴ ሐለጭ ቅሌንሳቲ ኦል አከቴ ኢሰከነ ቁልቁሉን ጳውሎስ መነሂዳ ኬሰ ታየት ኑበርሲሴራ ኤርጋ እኒ በሬሰ ኬሳ መነሂዳ ኬሰ ታየ ብየ ሮም ጀደሙቲ ሂዳሜ ከን በሬሰ ኬሳ እኒ ቶኮ ኤርጋ ፊልጵስዩስ ከን ጀደሙዳ ኤርጋ ከነረቱ እንዳውዳን መቃ ጫሉ መቃዳ ኦል ከንቴ ሴና ነሞታ ከን ጅጂሬ ዱከና አዱኛራ ከን በሌሴ ሁንደ ኬኛፍ ጅሬኛ በረበራ ከኑፍ ከነ መቃ ጫሉ ከነ በሩምሰ ኬኛ ኬሰትን ይላላ ይሰበረኑ ከነ ቀልቤፈቸው አከደንዴ ዋቀዮ ጎፍታኑ እንደገኘ ነው አገርጋሩ አሜን ጀዳ። ቅዱስ ጳውሎስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ እንደተገለጠ በመገለጡ ደግሞ ትህትናን እንዳስተማረ በመገለጡ ሁላችንንም የትህትና ምሳሌ ሆኖ እኔ የዋ በልቤም ትሁት ነኝና በማለት እንደተናገረው ከእርሱ ትህትናን እንድንማር እዚሁ መጽሐፍ ላይ እንደዚህ አለ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ፣ ዝቅ አለ። ነገር ግን ለመስቀል ሞት ቢታዘዝም ስሙ ግን ከስም ሁሉ በላይ ነው አለ። እስኪ ስሙ ግን በሉ። ከስም ሁሉ በላይ ነው። ይህንን ስም ነው የምናየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ ተብሎ ተጠርቷል። ክንድ ተብሎ ተጠርቷል።
ብርሃን ተብሎ ተጠርቷል። ቃል ተብሎ ተጠርቷል። ጥበብ ተብሎ ተጠርቷል። እነዚህን አንዳስስም። ነገር ግን ሁላችንም የምናውቃቸው እንድንጠቀምባቸው ሁላችንም ብዙ ጊዜ የምንሰማቸው ነገር ግን ሚስጥራቸውን ያላስተዋልናቸው ለሕይወታችን መሰረት የሆኑ እኛን የሚያድኑ እኛን የሚጠቅሙ ከአጋንንት ስራት የሚፈቱን እነዚህን ስሞቹን አንድ በአንድ ጥቂቶቹን እንመለከታለን። የመጀመሪያው አማኑኤል የሚለውን ስም ነው። ማን የሚለውን? አማኑኤል። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ከኛ ጋር ወገኖቼ፣ ሁልጊዜ እግዚአብሔር ከኛ ጋር ነው። እኛንን ከእግዚአብሔር ጋር መሆን ያቃተ፣ እግዚአብሔር እየረዳን፣ እግዚአብሔር እየጠበቀን፣ እግዚአብሔር እያሻገረን፣ ሁልጊዜ እርሱ ከኛ ጋር ነው። እኛ በጾምና በጸሎት በመንፈሳዊ ሕይወት በቅድስናና በጽድቅ ከእርሱ ጋር እንድንሆን ፈቃዱ ይሆንልን። አማኑኤል ስሙ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው አማኑኤል የሚለው ስም። ነቢዩ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደዚህ አለ፣ ጌታ ራሱ ምልክትን ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች አለ። ነቢዩ ኢሳይያስ ክርስቶስ ከመወለዱ ከ700 ዓመታት በፊት ቀድሞ የነበረ ነቢይ ነው። ነገር ግን ከ700 ዓመታት በኋላ ክርስቶስ በሥጋ ሲገለጥ እንዴት እንደሚወለድ ደግሞም የሚደርስበትን መከራ ሁሉ የተመለከተ ነቢይ ነው። በሐዲስ ኪዳን የክርስቶስን መከራ ከወንጌላት እኩል የጻፈው ነቢዩ ኢሳይያስ ነው። ይህንን ለመረዳት ኢሳይያስ ምዕራፍ 53 ከቁጥር 1 እስከ ፍጻሜ ማንበብ በቂ ነው። ይህ ነቢይ እንደዚህ አለ፣ ድንግል ትጸንሳለች አለ፣ ወንድ ልጅንም ትወልዳለች አለ፣ ስሙንም አማኑኤል ትለዋለች አለ። አማኑኤል ማለት ምን ማለት እንደሆነ የሚወለደው ሕፃን ስሙ አማኑኤል ተብሎ ከተጠራ በኋላ ይህንን ፍጻሜ ማግኘቱን የምንመለከተው ደግሞ የቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ቀድሞ በነቢዩ በኢሳይያስ እንዲህ ተብሎ እንደተጻፈ፣ እነሆ ጌታ ራሱ ምልክትን ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ እንደተጻፈ ትርጓሜው እግዚአብሔር ከኛ ጋር የሚል ነው አለ። ማን ከኛ ጋር? መልሱልኝ። ማን ከኛ ጋር? በእውነት እግዚአብሔር በብሉይ ኪዳን ከአባቶቻችን ጋር የነበረው በረድኤትና በበረከት ነው። በደመና እየተገለጠ እያናገራቸው፣ በቅድስተ ቅዱሳን እያናገራቸው፣ በነቢያት ላይ እያደረ እያናገራቸው በረድኤት በበረከት ከእነርሱ ጋር ነበረ። በሐዲስ ኪዳን ግን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም የሆነው አምላክ ፍጹም የሆነው እግዚአብሔር በስጋ ተገለጠና ዘመዳችን ሆነ። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ዕብራውያን ምዕራፍ 2 ቁጥር 14 ላይ በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ተብሎ ተጽፏል። ስለዚህ በሞት ቀንበር የነበርን እኛ፣ በሞት ፍርሃት የነበርን እኛ፣ የተከፋፈልነውን እኛን ሕዝብና አሕዛብ ተብለን ሰማይና ምድርን ነፍስና ስጋን ሰውና እግዚአብሔርን ሰውና መላእክትን የተከፋፈለውን ሁሉ አንድ ለማድረግ አማኑኤል በስጋ ተገለጠ። ሁላችንንም ወደ ቀደመ ክብራችን ሊመልሰን መጣ። የተገለጠው ሰው የሆነው በስጋ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ ስሙ አማኑኤል ተብሎ ተጠራ። ማን ተብሎ ተጠራ?
አማኑኤል ትርጓሜው እግዚአብሔር ከኛ ጋር ሆነ። በእውነት እግዚአብሔር ከኛ ጋር ነው። ማን ከኛ ጋር ነው? እግዚአብሔር ከኛ ጋር ነው። የበላነው ስጋውን ነው፣ የተቀበልነው ደሙን ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። ከዚህ በላይ አማኑኤል ከየት ይመጣል? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። በእውነት ስጋውንና ደሙን ተቀብለን እርሱ ከኛ ጋር ነው፣ እኛም ከእርሱ ጋር ነን። ትስማማላችሁ? ከእግዚአብሔር ጋር ናችሁ? በእውነት ዘመናችንን በሙሉ ከእርሱ ጋር እንድንኖር እግዚአብሔር ይርዳን። በረከት ያለው ከእግዚአብሔር ጋር በመኖር ነው። እረፍት ያለው ወደ እግዚአብሔር በመቅረብ ነው። ሰላም ያለው እውነተኛ ሰላም የሚገኘው። ስለዚህ አማኑኤል እንለዋለን። ክርስቶስን አማኑኤል ብለን እንጠራዋለን። ምክንያቱስ እርሱ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም የሆነው እግዚአብሔር ፍጹም የሆነው አምላክ በስጋ ተገለጠና ከኛ ጋር ሆነ። ከማን ጋር ሆነ? ለዚህ ነው እኮ ወንጌላዊ ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ አለ፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም አለ። አካላዊ ቃልነቱን ተናገረ። መጀመሪያ የሌለውን አምላክ ስለ እርሱ ተናገረ። ደግሞ የሚታየውንና የማይታየውን ሁሉ ካለመኖር ወደ መኖር አምጥቶ እንደፈጠረ አምላክነቱን፣ ፈጣሪነቱን፣ እግዚአብሔርነቱን፣ ዘላለማዊነቱን፣ ብርሃን መሆኑን እየዘረዘረ ከመጣ በኋላ ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ አለ። በማን አደረ? አማኑኤል ሆነ። ከሰው ጋር ሆነ። ሰውን ወደ ራሱ አቀረበ። የራቅነውን እኛን፣ በጨለማ የነበርነውን እኛን፣ በሞት ፍርሃት የተያዝነውን እኛን፣ የባርነት ቀንበር ውስጥ ወድቀን የነበርነውን እኛን፣ እረኛ እንደሌላቸው በጎች የተቅበዘበዝነውን እኛን፣ ከእግዚአብሔር የራቅነውን እኛን፣ በስጋም በነፍስም ሕማማት ውስጥ የገባነውን እኛን፣ በስጋ ወደ መቃብር በነፍሳችን ወደ ሲኦል የወረድነውን እኛን ሁላችንንም ወደ ራሱ አቀረበን፣ የራሱ አደረገን። በስጋ ተገለጠና ዘመዳችን ሆኖ ዘመዶቹ አደረገን። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ስለዚህ ጌታችን ኢየሱስ ክርስቶስን አማኑኤል ብለን እንጠራዋለን። ማን ብለን እንጠራዋለን? ትርጓሜውን ማለት ነው። ማን ከኛ ጋር? ተናገሩ እስኪ። ማን ከኛ ጋር? ሰይጣን ይስማ፣ ተናገሩ። ማን ከኛ ጋር? ያላመኑት ይስሙ። ማን ከኛ ጋር? አሕዛብም ያድምጡ። ማን ከኛ ጋር? ክብርና ምስጋና ለስሙ ይሁን። እግዚአብሔር ከኛ ጋር ነው። አማኑኤል ብለን እንጠራዋለን። ሁለተኛው ኢየሱስ ብለን እንጠራዋለን። ማን ብለን እንጠራዋለን? ኢየሱስ በሉ እስኪ። ይህንን የምናገኘው የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ የመላእክት አለቃ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ እመቤታችን ወደ ቅድስት ድንግል ማርያም መጣና ካበሰራት በኋላ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ፣ እርሱም ቅዱስ የእግዚአብሔር ልጅ ይባላል፣ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል አለ። ኢየሱስ ማለት መጀመሪያ የነገረን ቅዱስ ገብርኤል ነው። ኢየሱስ ማለት መድኃኒት ማለት ነው። ምን ማለት ነው? መድኃኒት። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። የሰው ልጅ በኃጢአት የታመመ ነበረ።
የሰው ልጅ በኃጢአት የወደቀ ነበረ። የመጀመሪያው ሰው አባታችን አዳም እግዚአብሔርን አሳዝኖ ሕጉን ትቶ እርቃኑን ሆኖ ወድቆ ነበረ። ስለዚህ ከእግዚአብሔር የራቀው የሰው ልጅ፣ በኃጢአት የታመመው የሰው ልጅ፣ በሞት ፍርሃት የተያዘው የሰው ልጅ ወደ እግዚአብሔር እንዲቀርብ መድኃኒት እንዲያገኝ፣ የዚህ ዓለም መድኃኒት ለጊዜው ለስጋችን ሊጠቅም ይችላል። አንዱን ከጠቀመ ደግሞ ሌላውን ይጎዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ፍጹም የስጋም የነፍስም መድኃኒት ነው። እንደዚህ አይነት መድኃኒት በዓለም ላይ የለም፣ ወደፊትም አይኖርም። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። እውነተኛ መድኃኒት ነው። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። ስሙን ኢየሱስ ትይዋለሽ። ስሙን ኢየሱስ ተብሎ ይጠራል። ኢየሱስ ማለት መድኃኒት ማለት ነው። እኛ አሁን በዚህ ስም የምናፍር የሚመስላቸው በጣም ብዙ ምስኪኖች አሉ። ወገኖቼ ኢየሱስ የሚለውን ስም ለዓለም የገለጠችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። የኛ ቤተክርስቲያን ለመሆኗ ደግሞ ትልቁ ማስረጃ ሐዋርያዊ ቅብብሎሻችን የመጀመሪያው ነው። የኛ ድቁና፣ የኛ ቅስና፣ የኛ ስልጣነ ክህነት ወደ ኋላ ቢቆጠር ቀጥታ ቅዱስ ጴጥሮስ ጋር ይደርሳል። ከዚያም ክርስቶስ ጋር ከክርስቶስ የመጣ ሐዋርያዊ ክህነት አለን እኛ። አንዲት ቤተክርስቲያን የክርስቶስ ቤተክርስቲያን እንደሆነች ሐዋርያት የሰበኳት፣ ሐዋርያት ያገለገሏት፣ ሐዋርያት ብዙዎችን ወደ ህብረታቸው የሳቡባት የክርስቶስ አካል መሆኗ ሶስት ምስክሮች አሉ። የመጀመሪያው ሐዋርያዊ ትምህርት ነው። ሁለተኛው ሐዋርያዊ ክህነት ነው። ሶስተኛው ሐዋርያዊ ሥርዓት አምልኮ ነው። የኛ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ትምህርታችን የሐዋርያት ትምህርት ነው። ሐዋርያዊ ትምህርት ነው። ብሉይ ኪዳንና ሐዲስ ኪዳን የምንቀበል ቅዱስ ጳውሎስ እንደተናገረ በነቢያትና በሐዋርያት መሰረት ላይ ታንጻችኋል አለ። አሁን የነቢያትን ትንቢት፣ የሐዋርያትን ስብከት፣ የሊቃውንትን ትርጓሜ የምትቀበል ጤናማና ሐዋርያዊ ትምህርት ያላት ኦርቶዶክሳዊት ቤተክርስቲያን ናት። ክብር ለቤተክርስቲያናችን ይሁን። አመስግኑት እግዚአብሔርን። የዚህች ቤተክርስቲያን አካል ያደረገን፣ ወደዚህ ህብረት ያመጣን፣ ወደ እውነተኛው ጎዳና፣ ወደ እውነተኛው መንገድ ያመጣን እግዚአብሔር ነው። ስለዚህ ሐዋርያዊ ትምህርት አለን፣ ሐዋርያዊ ክህነት አለን፣ ሐዋርያዊ ሥርዓት አምልኮ አለን። ይሄንን ሁሉ የምታሟላ ቤተክርስቲያን እንዴት በኢየሱስ ክርስቶስ ታፍራለች? እንዴት በዚህ ስም ታፍራለች? እኛ አይደለ እንዴ ለዓለም የገለጥ ነው? እኛ አይደለ እንዴ ለዓለም የሰበክ ነው? ከቅዱስ ገብርኤል ሰምተን፣ ከእመቤታችን ሰምተን፣ ከሐዋርያት ሰምተን፣ ከሊቃውንት ሰምተን። ልብ በሉ ክርስቲያኖች እንዳትታለሉ። በኢየሱስ ክርስቶስ የምታፍር ቤተክርስቲያን አይደለችም የኛ ቤተክርስቲያን። ቅዳሴዋ ኢየሱስ ነው። ማህሌቷ ኢየሱስ ነው። ስብከቷ ኢየሱስ ነው። መዝሙሯ ኢየሱስ ነው። ሰዓታቷ ኢየሱስ ነው። ሁለመናዋ በክርስቶስ ደም የቆመ ነው። ለዚህ እኮ ነው የምንቀበለው ሥጋና ደም የጌታችን የኢየሱስ ክርስቶስ ነው። ይሄ ቤተክርስቲያን በእመቤታችን ስም የታነጸ፣ ሌሎቹም በሰማዕታት በጻድቃን ስም የታነጹ ናቸው። የሚፈተተው ሥጋና ደም ግን የኢየሱስ ክርስቶስ ነው። የማን ነው? መታሰቢያነቱ ለመላእክት፣ መታሰቢያነቱ ለጻድቃን፣ መታሰቢያነቱ ለሰማዕታት። ግን ቤተክርስቲያን በከተማም ብትኖር በገጠር በሁሉ ስፍራ ክብሯ አንድ የሆነች ይቺ ቤተክርስቲያን መሰረቷም ጉልላቷም ሁለንተናዋ ኢየሱስ ክርስቶስ ነው። ስለዚህ በዚህ ስም ተመስርታ ስሙን እየሰበከች፣ ስሙን እያመሰገነች፣ ስሙን እያከበረች፣ ስሙን ከፍ ከፍ እያደረገች እንዴት ይህንን ስም አትጠራም ተብላ ትታማለች? ይሄ ማለት እኮ ካንተ በላይ ላንተ አውቅልሃለሁ ማለት እኮ ነው። ከኛ በላይ ለኛ የሚያውቅልን የለም። ከኛ በላይ ለኛ የሚያውቅልን እግዚአብሔር ብቻ ነው። የትኛውም ተቋም፣ የትኛውም ድርጅት የኛን ትምህርት ስለማያውቅ ነው በስማ በለው በየጎዳናው የሚበዘበዘው እንጂ እኛ ኢየሱስ በሚለው ስም ተሸማቀንም አፍረንም አንገት ደፍተንም አናውቅም። እንዲሁ በተቃራኒው በዚህ ስም አጋንንትን አሸማቀናል፣
በዚህ ስም መናፍቃንን አንገት አስደፍተናል። በዚህ ስም ጨለማው ተገፏል። በዚህ ስም ሲኦል ተበርብሯል። በዚህ ስም ሞት ተገሎ ሁላችንም በትንሣኤው ጉልበት ሕይወትን አግኝተናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የምናፍርበት ስም አይደለም። ለዚህ እኮ ነው መልአኩ ቅዱስ ገብርኤል የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ እንደዚህ አለ፣ እነሆ ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል አለ። ምን ብሎላችኋል? እስኪ ተናገሩ፣ ምን ብሎላችኋል? ኢሳይያስ ምዕራፍ 9 ላይ ነቢዩ ኢሳይያስ እንደዚህ አለ፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል አለ። በደንብ ስሙኝ። ኢሳይያስ ሲናገር ሕፃን ተወልዶልናል አለ። ምን ብሎልናል? እስኪ ተወልዶልናል በሉ። ቅዱስ ገብርኤል ደግሞ መጣና የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ተወልዶላችኋል አለ። ምን ብሎላችኋል? አያችሁ፣ የበደለው ገብርኤል አይደለም፣ የበደልነው እኛ ነን። ተወልዶልናል። መድኃኒት ነው የተወለደልን። ከኃጢአት የሚያድነን መድኃኒት፣ ከሞት የሚያድነን መድኃኒት፣ ከእስራት የሚፈታ መድኃኒት፣ የራሱ ያደረገን መድኃኒት፣ ቀድመን ልጅነታችንን አጥተን ጸጋችን ተገፎ እርቃናችንን ሆነን ተዋርደን ባሪያዎች ነበርን። እርሱ በሥጋ ተገለጠ፣ ተወለደልን፣ የራሱ አደረገን፣ ተወለደልን፣ ጸጋውን አበዛልን፣ ተወለደልን፣ ከኃጢአት ከጨለማ ከእስራት ከዲያብሎስ ባርነት ነፃ አወጣንና ተወልዶልን ልጆቹ አደረገን። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ሕፃን ተወልዶልናል፣ ተወልዶልናል። ስለዚህ ቅዱስ ገብርኤል እንደዚህ አለ፣ ተወልዶላችኋል። የተወለደው ለሰው ልጅ ነው። የበደለው የሰው ልጅ ስለሆነ ሰው ነው የበደለው፣ ሰው ነው የተሳሳተው፣ ሰው ነው የወደቀው። የወደቀውን የሰው ልጅ ነፃ ሊያወጣ እርሱ ተወለደ። ታዲያ የተወለደው ማን ነው ሲባል ቅዱስ ገብርኤል እንደዚህ አለ፣ ክርስቶስ መድኃኒት የሆነ ምን የሆነ መልሱልኝ፣ ምን የሆነ? በእውነት መድኃኒት እኮ ነው። የተጨነቁትን የሚያሳርፍ መድኃኒት እኮ ነው። የዚህ ዓለም ባለመድኃኒቶች ያልቻሉትን በሽታ የሚያድን መድኃኒት ነው። ዛሬ ብዙዎቻችን አንቆርብም። ከዚህ መድኃኒት ርቀን ዓለማዊውን መድኃኒት እንፈልጋለን። ከዚህ መድኃኒት ተለይተን የመጨረሻ አማራጭ ነው የምናደርገው ይሄኛውን። እንዳትሳሳቱ። የትኛውን ፈተና ውስጥ ብትገቡ፣ የሥጋ ድካም ቢያጋጥማችሁ፣ በሥጋችሁ ሕመም ቢመጣባችሁ፣ በመጀመሪያ ንስሐ ግቡና ይሄንን መድኃኒት ተቀበሉ። ይሄንን መድኃኒት ውሰዱ። ይሄ መድኃኒት በልባችሁ ካለ ሥጋችሁን ብቻ ሳይሆን ነፍሳችሁንም ጭምር ያድናል። የዚህ ዓለም መድኃኒት ታውቃላችሁ፣ ካዳንም የሚያድነው ሥጋን ነው። የክርስቶስ ሥጋና ደም ግን ሥጋንም ነፍስንም ያድናል። ስለዚህ ሁለተኛው ስሙ ማን ብለን እንጠራዋለን? ኢየሱስ ብለን እንጠራዋለን። ማን ብለን እንጠራዋለን? ኢየሱስ ብለን እንጠራዋለን። ትርጓሜው ምን ማለት ነው? መድኃኒት፣ ከስም ሁሉ የሚበልጥ ስም። አማኑኤል፣ ከስም ሁሉ የሚበልጥ ስም። ኢየሱስ፣ ከስም ሁሉ የሚበልጥ ስም። የኛ ስም ግብራችንን ላይገልጥ ይችላል። ኢየሱስ የሚለው ስም መድኃኒት ነው። አዎ፣ እርሱ ራሱ መድኃኒት ሆኖ ዓለምን ያዳነ ስለሆነ ቤተ ክርስቲያናችን የምታስተምረው፣ ቤተ ክርስቲያናችን የምትሰብከው ይህንን ነው። ለዚህ ነው ቅዱስ ጳውሎስ ሲናገር በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። የተሰቀለው ማንን እንሰብካለን? ክርስቶስን እንሰብካለን። ከስም ሁሉ በላይ የሆነ ስም ነው። ሶስተኛው የጌታችን ኢየሱስ ክርስቶስ ስም የእግዚአብሔር ልጅ ተብሎ ይጠራል። ማን ተብሎ ይጠራል? እስኪ የእግዚአብሔር ልጅ በሉ። የእግዚአብሔር ልጅ መቃ ጫሉ መቃ ቢሊሰኑ ባሴ መቃ ገብሩማ ኬሳ አደኑ ባሴ መቃ ሁንደ ከንጫሉ መቃን ጎፍታ ኬኛ ኢየሱስ ክርስቶስ ኤኙ አከቴ መን ክርስቲያና ኬኛ የሮ ሁንደ በሩምሲ ኢሼ ኢሰከነዳ ለለብኒ ኢሼ ኢሰከነዳ
qulqulluun Phaawulos akkuma dubbate nuti garuu Kiristoos isa fannifame ni lallabna jedhee akkuma nu barsiise eeyyen isa nuuf jedhee nama ta'e Amaanu'eel jennee lallabna. Namoota fagaatan akka kan dhiyeesse hundi keenya waan ajajamne cabsineet Waaqayyorraa adda baaneet seera Waaqayyoo abboommii Waaqayyoo cabsineet hundi keenya kennaan keenya nurraa mulqameet qullaa keenya taanee turre garuu kennaa keenya nuuf deebisuudhaaf aangoo mucummaa Sillaasee nuuf kennuudhaaf kan gargar ba'an ummataa fi ormoota jedhamanii kan gargar ba'an namni fi Waaqayyo gargar ba'anii turanii namni fi ergamoon gargar ba'anii turanii lafaaf samiin gargar ba'ee ture foonii fi lubbuun keenya gargar ba'ee ture hunda keenya tokko nu taasisuudhaaf Amaanu'eel nama ta'ee mul'ate hiikaan maqaa isaa Waaqayyoon nu wajjin ta'e jechuudha. Eenyutu nu wajjin ta'e? Waaqayyoon nu wajjin jira taanaan immoo omaan sodaannu maatii Waaqayyoo. Waaqayyoon nu wajjin jira. Nu wajjin jiraachuun isaa amanamaadha. Nuti garuu kadhannaadhaan Waaqa wajjin jirraa kan jedhu immoo of gaafachuun barbaachisaadha. Amaanu'eel jedhama maqaan isaa. Inni lammaffaa Iyyesuus jedhama maqaan isaa. Fayyisaa biyya lafaa kan ta'e, qoricha addunyaa kan ta'e, hundi keenya dhukkubsanneet, Waaqayyorraa adda baaneet, abaaramneet, garboota taaneet turre. Kanaaf hunda keenya nu fayyisuudhaaf, hunda keenyaaf qoricha isa dhugaa ta'uudhaaf gooftaan keenya Iyyesuus Kiristoos nama ta'ee mul'ateet maatii isaa nu taasise. Kanaaf qulqulluun Gabri'eel yeroo dubbatu maal jedhee magaalaa Daawit keessatti guyyaa har'aa qoricha kan ta'e gooftaan keenya Kiristoos isiniif dhalateera jedhe. Nuuf dhalateet bilisa nu baase. Nuuf dhalateet beenyaa nuuf ta'e. Nuuf dhalateet qoricha addunyaa keessatti dhabnee rakkannee turre qoricha isa dhugaa ta'eeti foonii fi lubbuu keenya fayyisee maatii isaa nu taasise. Galanni fulfinni maqaa isaatiif yaa ta'u. Meelil jedhaati Waaqayyo galateeffadha. የእግዚአብሔር ልጅ ይባላል። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ በእርሱ የሚያምን የዘላለም ሕይወት አለው። በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው። ስለዚህ እግዚአብሔር ዓለሙን እንዲሁ ስለወደደ ዓለምን ያለምንም ጉዳይ እንዲሁ ስለወደደ ቅዱስ ጳውሎስ እንደተናገረን ጠላቶቹ ሳለን ከእርሱ ተለይተን ሳለን ሕጉንና ትእዛዙን ሳናከብር ወድቀን ሳለ እግዚአብሔር እንዲሁ ስለወደደን አንድያ ልጁን ለኛ ሰጠን። ይሄ ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባሕርይ ልጅ ተቀዳሚ ተከታይ የሌለው የእመቤታችን የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገለጠ መጣና እንደዚህ አለ፣ በልጁ የሚያምን የዘላለም ሕይወት አለው። የማያምን ግን በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን ምን ተብሎበታል? አሁን ተፈርዶበታል። በማ ስላላመነ? በእግዚአብሔር ልጅ በኢየሱስ ክርስቶስ ስላላመነ። የእግዚአብሔር ልጅ የሚለው ስሙ ነው፣ የእርሱ ስም ነው። እኛ በእግዚአብሔር ልጅ አምነናል። እኛ በ40 በ80 ቀን ተጠምቀን ስሙን አውቀን እርሱን አምነን ወደ እርሱ ቤተ ክርስቲያን መተናል። የእግዚአብሔር ልጆች ነን። ይህ የእግዚአብሔር ልጅ እንደዚህ አለ፣ በእኔ የሚያምን የዘላለም ሕይወት አለው። ልብ በሉ ክርስቲያኖች፣ በእርሱ ያመነ የዘላለም ሕይወት አለው። ምክንያቱስ ሥጋ ወደሙን ይቀበላል። ምክንያቱስ ተጠምቋል። ምክንያቱስ በእርሱ ይኖራል፣ እርሱም ደግሞ በእኛ ይኖራል። ስለዚህ በእኔ የሚያምን የዘላለም ሕይወት አለው፣ ያላመነ ግን ተፈርዶበታል። ምን ተብሎበታል? ይሄንኑ ጥቅስ አይደለ በየጎዳናው የሚጠቅሱላችሁ? በደንብ ስሙ። ሕፃናቱን ዝም አሰኛቸው አንድ ጊዜ። ይሄንኑ ስም አይደለ በየጎዳናው የሚጠቅሱት? ኢየሱስ ሲባል፣ አማኑኤል ሲባል፣ እግዚአብሔር ልጅ ሲባል፣ በእግዚአብሔር ልጅ ብታምን የዘላለም ሕይወት ታገኛለህ፣ በእግዚአብሔር ልጅ ያላመነ አሁን ተፈርዶበታል ተብሏል ብሎ ይጠቅሱላችኋል። ከኛ በላይ የእግዚአብሔር ልጅ የሚያውቀው የለም እኮ። ከኛ በላይ በእግዚአብሔር ልጅ ያመነ እኮ የለም። ይሄ
ስሙን እኛ እንደማናውቀው እኛ እንደማናምንበት እያደረጉ ሰዎች እየቀያየሩ ያቀርባሉ። ግን አይደለም። አንዱ ክርስቶስ ስሙ አማኑኤል ነው። አንዱ ክርስቶስ ስሙ ኢየሱስ ነው። አንዱ ክርስቶስ ስሙ የእግዚአብሔር ልጅ ነው። ስሙ የማን ልጅ ነው? በእርሱ የሚያምን የዘላለም ሕይወት አለው አለ። በእርሱ የሚያምን በሉ እስኪ ተናገሩ። በእርሱ የሚያምን የዘላለም ሕይወት አለው። 50 እና 60 ዓመት ይኖራል አይደለም ያለው። በዚህ በተቆጠረ በተሰፈረ ዓመት ይኖራል አይደለም ያለው። በዚህ በተገደበ በተቆረጠ ዓመት ይኖራል አይደለም ያለው። ይሄኛው ዓለም የተገደበ ነው። ሰው ቢበዛ 70 80 ይኖራል። ከዛ በኋላ መከራ ነው። ይሄኛውንማ ያመኑም ያላመኑም እንደ እግዚአብሔር ፍቃድ ይኖራሉ። እግዚአብሔር ቸር ስለሆነ ለሚያምኑትም ለማያምኑትም ፀሐይም ዝናብም እያፈራረቀ ይሰጣል። ንፉግ አይደለም እግዚአብሔር። ይሄኛው ምድራዊውን ኑሮ ማንኛውም ሰው ይኖራል። የኛ ብልጫችን ከሞት በኋላ ያለውን ሕይወት ማግኘታችን ነው። በእርሱ የሚያምን 40 50 60 ዓመት አይደለም ያለው፣ ዘላለም ይኖራል። የዘላለምን እረፍት ያገኛል። የዘላለምን ሕይወት ያገኛል። ለዚህ ነው ራዕየ ዮሐንስ ምዕራፍ 21 ላይ በእርሱ የማያምኑ ምን እንደሚሆኑ ሲናገር እንደዚህ አለ ባለ ራእዩ። ዳሩ ግን አለ የማያምኑ የሚፈሩ የነፍሰ ገዳዮች፣ የአስማተኞች፣ የሴሰኛዎች አለ የአመንዝራዎች እድል ፋንታቸው በእሳትና በዲን በሚቃጠል ባህር ነው ካለ በኋላ ይኸውም አለ ሁለተኛው ሞት ነው። ስንተኛው ሞት ነው? አሁን ወንጌል የምንሰማው ከሁለተኛው ሞት ለማምለጥ እንጂ ይሄኛውን ማንም ይሞታል። ጻድቁም ኃጥኡም ይሞታል። ይሄ አይደለም ጉዳዩ። ሀብታምም ደሃም ይሞታል። ይሄ አይደለም ጉዳዩ። በእግዚአብሔር ልጅ አምነን የዘላለም ሕይወት ለማግኘት ንስሐ የገባ ነው። በእግዚአብሔር ልጅ አምነን የዘላለም ሕይወት ለማግኘት የተጠመቅነው፣ የቆረብነው፣ የምናስቀድሰው፣ ወንጌል የምንሰበከው፣ የምንዘምረው፣ አገልግሎቱን ሁሉ የምናገለግለው ከሰማይ በታች ያለውን ለመውረስ አይደለም። ይሄኛውን ያላመኑትም ይዘውታል። ነገር ግን ሁለተኛው ሞት በእኛ ላይ አቅም እንዳይኖረው፣ ሁለተኛው ሞት በእኛ ላይ ስልጣን እንዳይኖረው እኛ ሁላችንም በእግዚአብሔር ልጅ አምነን ወደዚህ እረፍትና ሕይወት ውስጥ ገምተናል። ለዚህ እኮ ነው ኢትዮጵያዊው ጃንደረባ አባ ባኮስ ኢየሩሳሌም ተሳልሞ ሲመጣ ፊልጶስ ሊሰብኮ ከሄደ በኋላ ሁሉን ከተረከለት በኋላ መጽሐፍ እያነበበ የነቢዩ የኢሳይያስን መጽሐፍ እያነበበ እንደ በግ እንዴት እንደታረደ እንዴት ተላልፎ እንደሚሰጥ ኢሳይያስ የጻፈውን ሁሉ በእውነት ደዌያችንን ተሸከመ፣ ሕማማችንንም ተቀብሏል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ ብሎ ነቢዩ ኢሳይያስ የክርስቶስን መከራ በክርስቶስ ላይ የደረሰውን ሁሉ ቀድሞ የጻፈውን ኢትዮጵያዊው እያነበበ ሳለ ፊልጶስ መጣና የምታነበውን ታውቀዋለህ አለው። የሚተረጉምልኝ ሳይኖር እንዴት ላውቅ እችላለሁ አለ። ይሄ ራሱ እኮ ትልቅ ነገር ነው። በመጀመሪያ ኢትዮጵያ የተገኘችው መጽሐፍ ስታነብ ነው። ምን አይነት መጽሐፍ? የብሉይ ኪዳን መጽሐፍ እያነበበች 46ቱን መጽሐፍተ ብሉያትን የምንቀበል የምናምን እኛ ከ500 ከ600 ዓመት በፊት በሆኑ ሰዎች ፍልስፍና ተቋቁመን ሳይሆን ብሉይ ኪዳንን ጠንቅቀን የተረዳን ቀድመን የያዝነን እኛ። እያነበበ ነው። ታውቀዋለህ ሲለው የሚተረጉምልኝ ሰው ሳይኖር እንዴት ላውቀው እችላለሁ አለ። እናንተም መንገድ ላይ የሆነ ሰው ጥቅስ አውጥቶ ይሄኛውን ሲሏችሁ ቆይ መምህሬ ልጠይቅ ይተርጉምልኝ፣ ትርጓሜ ይፈልጋል፣ ማብራሪያ ይፈልጋል በሉ። ለምንድነው በእንግዳ ትምህርት የምትወሰዱት? ለምንድነው የምትነጠቁት? ኑና መምህራኑን ጠይቁ። ብሉይ ኪዳንን አዲስ ኪዳንን የተማሩ ቤተ ክርስቲያንን ጠንቅቀው የሚያውቁ መምህራን አሏት ቤተ ክርስቲያን። ስለዚህ እንዴት ላውቅ እችላለሁ አለ። ከዚያ በኋላ ከዚያ ጀምሮ ሁሉን ተረከለት፣ ተረጎመለት፣ አስተማረው፣ ፍጻሜውን ነገረው። ከዚያ በኋላ ኢትዮጵያዊው እንደዚህ አለ። ወንዝ አየና አንዲት ቦታ ላይ ሲደርሱ ሰረገላውን አስቆመና እንዳልጠመቅ የሚከለክለኝ ማን ነው አለ። ማንም አይከለክልህም። ከዚያ መለሰና እኔ በእግዚአብሔር ልጅ አምናለሁ። በማን አምናለሁ? ተናገሩ እስኪ። በማን አምናለሁ?
የእግዚአብሔር ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናለሁ፣ ስለዚህ እንዳልጠመቅ የሚከለክለኝ ማን ነው አለ። እንደተናገረው ማንም ሳይከለክለው በልጁ በኢየሱስ ክርስቶስ አምኖ ተጠመቀ። መጥቶ ቤተክርስቲያንን አገለገላት። የኢትዮጵያ ቤተክርስቲያን ታሪኳን የምትቆጥረው ከሱ ጀምራ ነው። ሌሎች እንደሚናገሩ 4ኛ 5ኛ መቶ ክፍለ ዘመን ላይ የሚባል አይደለም። ከአባ ባቆስ ነው የምንጀምረው። የሐዋርያት ሥራ ምዕራፍ 8 ላይ ነው ወንጌል የሰማ ነው። የሐዋርያት ሥራ ምዕራፍ 8 ላይ ነው ብሉይ ኪዳን ከአዲስ ኪዳን ተስማምቶ ወደ ኢትዮጵያ የገባው። የሐዋርያት ሥራ ምዕራፍ 8 ላይ ነው በእግዚአብሔር ልጅ አምናለሁ ብሎ ኢትዮጵያዊው እምነቱን የመሰከረው የተጠመቀው ይህንን እውነት የተቀበለው። ስለዚህ የእግዚአብሔር ልጅ የተባለው ጌታችን ኢየሱስ ክርስቶስ ነው። በእርሱ የሚያምን የዘላለም ሕይወት አለው። ኢልመ ዋቀዮት ከነመኔ አዱኛ ነው ሶይኑ መሚን በሪዮ ሶይን ለካወሚን ጅራታ ከንቴ አዱኛ ከነ ሁንደ ከኖሜ ኢልመ ዋቀዮ ከንቴ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ መቃኒሳ ኢኒ ሰደፋን ኢልመ ዋቀዮ ጀደሜት ኒዋመማ ሁንደ ኬኛ ነመተኤ ከኑ ፈይሴ ይሰዳ። ስለዚህ የእግዚአብሔር ልጅ ተብሎ ይጠራል። አራተኛው የሰው ልጅ ተብሎ ይጠራል። የማ ልጅ ተናገሩ እስኪ፣ የማ ልጅ? የማቴዎስ ወንጌል ላይ በተደጋጋሚ ክርስቶስ ራሱን የሰው ልጅ ተብሎ ተናግሯል። የሰው ልጅ ያለው ፍጹም ሰው ሆኖ ስለተገለጠ ነው። ፍጹም ምን ሆኖ? ደከማችሁ እንዴ? ቅቤ አንጣሪዋ እያለች ጎመን ቀንጣሻው ምች መታታሉ። እኛ እየጮህን እናንተ ቁጭ ብላችሁማ መድከም የለባችሁም። የሰው ልጅ በሉ እስኪ ደግማችሁ ተናገሩ። የሰው ልጅ የክርስቶስ ስም ነው። የክርስቶስ ስም ነው። የሰው ልጅ ይላል በተደጋጋሚ። ለምን ሲባል ፍጹም ሰው ሆኖ ስለተገለጠ። እንዳትታለሉ። ተወለደ፣ ተጠመቀ፣ ተራበ፣ ተጠማ፣ ተገረፈ፣ መከራን ተቀበለ፣ ተሰቀለ እያልን ቤተክርስቲያናችን ስታስተምር መጽሐፍ ቅዱስ ሲናገር በጣም ብዙ ምስኪኖች አሉ። የእናንተ አምላክ የሚራብ፣ የእናንተ አምላክ የሚጠማ፣ የእናንተ አምላክ የሚገረፍ፣ የእናንተ አምላክ እንዲህ የሚሆን እያሉ በመዘባበት መናገር የሚፈልጉ ሰዎች አሉ። አሁን ፍጹም ሰው ሆኖ ስለተገለጠ ሰው የሆነበት መሰረታዊ ዓላማ ሰውን ሰው ለማድረግ ነው። የሰው ልጅ ከክብሩ ወርዶ ነበረ። የሰው ልጅ ወድቆ ነበረ። የሰው ልጅ ጠፍቶ ነበረ። ስለዚህ የጠፋውን የሰው ልጅ ሰው ለማድረግ ከሰውነት ክብሩ ከሰውነት ማዕረጉ የወደቀውን የወረደውን የተዋረደውን የሰው ልጅ ወደ ቀደመ ክብሩ ለመመለስ ፍጹም ሰው ሆኖ ተገለጠና ራሱን የሰው ልጅ አለ። የማቴዎስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰበሰበና እንደዚህ አላቸው፣ ሰዎች የሰው ልጅ ማን ይሉታል አለ። የሰው ልጅ የተባለው የኢየሱስ ክርስቶስ ስም ነው ብለናል አይደለ? ስለዚህ በሌላ ቋንቋ ምን እያለ ነው? ሰዎች እኔን ማን ይሉኛል አለ። ከዛ ማን ይሉኛል ሳያው ቀርቶ ነው። ያውቃል እኮ በሰው ልብ ያለውን ያውቃል። ቅድም እንደተማርነው ልብና ኩላሊትን የሚመረምር አምላክ ነው። ሰው መልክን፣ ደምግባትን፣ አለባበስን፣ ሁኔታን ያያል፣ ንግግርን ደግሞ ይሰማል። እግዚአብሔር ግን መልክና ደምግባትን፣ ልብስን ሳይሆን ልብን ያያል። ንግግርን መስማት ሳይሆን ሳንናገረው ያሰብነውን ያውቃል። ስለዚህ ማን ይሉኛል ሲል አንዳንዶቹ ሙሴ ነው ይላሉ፣ አንዳንዶቹ ኤልያስ ነው ይላሉ፣ አንዳንዶቹ ኤርሚያስ ነው ይላሉ፣ አንዳንዶቹ ከነቢያት አንዱ ነው ነብዩ ነው ይላሉ አሉ። ይላሉ ቀላል ነው። እየሰማችሁ ነው አይደለ? እነ እገሌ እንደዚህ ይላሉ፣ እነ እገሌ እንደዚህ ይላሉ፣ እነንትና እንደዚህ ያስተምር ይላሉ። በጣም ቀላል ነው። ለሐሜትም ቅርብ ስለሆነ ይላሉ በጣም ቀላል ነው። እነሱ እንደዚህ ይላሉ፣ እነሱ እንደዚህ ይላሉ፣ እነሱ እንደዚህ ይላሉ። በጣም ብዙዎቻችንም እኮ አሁን እንደዛ ነን። እነንትና ምን ይላሉ? እነንትና እንደዚህ ብሎ ነው የሚያምኑት። ክርስቶስ ግን መለሰና ምን አለ? እናንተስ እኔን ማን ትሉኛላችሁ አለ። የቅድሙ ሪፖርት ነው፣ ይሄኛው ግን ህይወት ነው። የቅድሙ እንዲሁ ሰዎች ማን እንደሚሉት በዚህኛው ዘመን ላለነው ክርስቲያኖች በቀደመ ጊዜ ሙሴ ተብሏል፣ ግን የሙሴ አምላክ ነው። በቀደመ ጊዜም ኤልያስ ተብሏል፣ ግን የኤልያስ አምላክ ነው። በቀደመም ጊዜ ከነቢያት አንዱ ነው ተብሏል፣ ግን ነቢያትን የፈጠረ ያናገረ አምላክ ነው። ስለዚህ ሰዎች ማን እንደሚሉት እኛ ቀድመን እንድንገነዘብ ክርስቶስ ይህንን ተናገረ። ጉዳዩ ግን ሰው ማን እንደሚለው ሳይሆን ጉዳዩ እናንተ እኔን ማን ትሉኛላችሁ አለ።
በዋለበት እየዋሉ ባደረበት እያደሩ የአፉን ትምህርት የሰሙ የእጆቹን ተአምራት የተመለከቱ የሰው ልጅ የተባለውን ክርስቶስን ማን ብለው ይጠሩታል? ማን ብለው ያምኑታል? የሚለውን ክርስቶስ ጠየቀና እናንተስ አለ እኔን ማን ትሉኛላችሁ አለ። አሁን ትልቁ ጥያቄ ይሄ አይደለ? ማን ብለን ነው የምናምነው? እኛ የነገሌ ሳይሆን ኦርቶዶክሳዊ ተዋህዶ ቤተክርስቲያን ኢየሱስ ክርስቶስን ማን ብላ ትሰብካለች? ማን ብላ ታስተምራለች? ማን ብላ ታምናለች? የሚለውን መረዳት ያስፈልጋል። ማን ትሉኛላችሁ አለ። ቅዱስ ጴጥሮስ መለሰና አንተ ክርስቶስ የሕያው የእግዚአብሔር ልጅ እግዚአብሔርን አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ከዚያ ይህንን ስጋና ደም አልገለጠልህም አለ። ይህንን ምንና ምን አልገለጠልህም? ስጋና ደም ለስጋና ደም የሚመች ፍልስፍና ነው የሚገልጠው። ስጋና ደም ለምድር የሚመቸውን ነው የሚያስተምረው። ስጋና ደም ለጊዜው ለሁኔታው አሁን ላለው ነገር የሰው አእምሮ ቶሎ የሚቀበለውን ይናገራል። ስጋና ደም ሳይሆን የገለጠልን እኛን የገለጠልን መንፈስ ቅዱስ ነው። እኛን የገለጠልን እግዚአብሔር ነው። እግዚአብሔር የገለጠልን ደግሞ ስጋና ደም የሚገልጠውን ምድራዊ ዕውቀት አይደለም። ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ዘመናት በፊት የነበረውን ጥበብ አካላዊ ቃል ተቀዳሚ ተከታይ የሌለውን የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስን አምላክነቱን፣ ፈጣሪነቱን፣ እግዚአብሔርነቱን፣ ዘላለማዊነቱን፣ መድኃኒት መሆኑን የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ እውነተኛ አምላክ መሆኑን የገለጠልን እግዚአብሔር መንፈስ ቅዱስ ነው። ክብርና ምስጋና ለመንፈስ ቅዱስ ይሁን። አመስግኑት እግዚአብሔርን። ይሄንን አለ ስጋና ደም አልገለጠልህም። ምንና ምን አልገለጠልህም? ስለዚህ አንተ ኬፋ ነህ፣ አንተ አለት ነህ። በዚህም አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች አይችሏትም። በተናገርከው ቃል ቤተ ክርስቲያን ትሰራለች። ቤተ ክርስቲያን ሁልጊዜ የሰው ልጅ የተባለውን ኢየሱስ ክርስቶስን ፍጹም ሰውነቱን ብቻ ሳይሆን አካላዊ ቃል የእግዚአብሔር ልጅ መሆኑን እየመሰከረች ፍጹም አምላክ ፍጹም ሰው በተዋህዶ የከበረ እንደሆነ ቤተ ክርስቲያን ትናገራለች። ቤተ ክርስቲያን ይህንን እውነት ታስተምራለች። ስለዚህ ቤተ ክርስቲያን የተመሰረተችው የሰው ልጅ የእግዚአብሔር ልጅ ፍጹም አምላክ ፍጹም ሰው መሆኑን እንድትመሰክር ነው። ወደዚህ እውነት ያመጣን የጠራን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔርን። ከናፍ ኢልመነማ ከንጀደሜ ኢልመዋቀዮ ከንጀደሜ አዱኛ ከነ ከንኡሜ ሁንደ ኬኛ ከንፈይሴ ጎፍታ ኬኛ ኢየሱስ ክርስቶስ ይዳ አማኑኤል ስሙ ነው። ኢየሱስ ስሙ ነው። የእግዚአብሔር ልጅ ስሙ ነው። የሰው ልጅ ስሙ ነው። መድኃኔ ዓለም ስሙ ነው። ክርስቶስ ስሙ ነው። ብዙ ነው ስሙ፣ ግን አንድ ጌታ ነው። አንድ አምላክ፣ አንድ ፈጣሪ፣ በብዙ ስም የተጠራ ይሄንን ሁሉ ስም ቤተ ክርስቲያን በጥንቃቄ ታስተምራለችና እኛ በዚህ ስም እንደምናፍር፣ እኛ ይህንን ስም እንደምናውቀው፣ እኛ ለዚህ ስም እንግዳ እንደሆንን እያባበሉ እያሸማቀቁ እያባበሉ ብዙ ማባበያ እያቀረቡ ከቤተ ክርስቲያን መረብ ውስጥ አሳ ለማውጣት በቤተ ክርስቲያን ስንዴ ውስጥ እንክርዳድ የሚዘሩ ብዙ ሰዎች በዚህ ዘመን አሉ። ቤተ ክርስቲያን መረብ ናት። በዚህ መረብነት ውስጥ የትኛውም ጠላት ቢገባ፣ በዚህ ስንዴ ውስጥ የትኛውም እንክርዳድ ቢዘራ፣ እኛ ግን እውነተኛይቱን ቤተ ክርስቲያን አውቀን አምነን እየኖርንባት ከዚች ቤተ ክርስቲያን ሳንለይ ስሙን አውቀን በዚህ ስም አጋንንትን ድል አድርገን እንድንኖር እግዚአብሔር ሁላችንንም ይርዳን። አሜን በሉ። ይሄ ስም ሰማይና ምድርን አንድ ያደረገ፣ ይህ ስም ጠላትን ያንበረከከ፣ ይህ ስም ሲኦልን ባዶ ያደረገ፣ ይህ ስም ጨለማን ገፎ ዓለምን በብርሃን የሞላ፣ ይህ ስም ሁላችንንም ወደ ራሱ ያቀረበን፣ የራሱ ያደረገን፣ ሁላችንንም ወደ መንግስቱ ያፈለሰን እውነተኛ መድኃኒት፣ እውነተኛ አምላክ፣ እውነተኛ የዘላለም ሕይወት ነውና በዚህ ስም አምነን
ከዚህ እውነት ሳንንሸራተት በዚህ ቤተክርስቲያን ጸንተን እንድንኖር እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።